በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 21 በዚህች ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የቅድስት ድንግል የእመቤታችን ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ ረድኤትና በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለኪ ለፀሐይ ጽርቅ ሰማዩ እንተሰረቀ ዲቤኪ ዋንበልበለ ዋዩ ማርያም ክብረኪ ጠበብተ እስራኤል ያርዩ በልብሰ አሮን ካህን ደርከኖ አስገዩ ወሮማን ወርቅ ካይበ በአውዱ አፍረዩ። በዚህችም ቀን የነቢዩ ኢዩኤል የእረፍቱ መታሰቢያ ሆነ። ይህም የእስራኤልን ልጆች የሚያስተምርና የሚገስጻቸው ነበር። ስለ ክርስቶስም በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው በሐዋርያትና በ72ቱ አርድእት በ36ቱም ቅዱሳት አንስት የመንፈስ ቅዱስን መውረድ እንዲህ ሲል ተናገረ። ከዚህ በኋላ በሥጋዊ በደማዊ ሰው ሁሉ ከመንፈስ ያሳድርበታለሁ። ሴቶች ልጆቻችሁና ወንዶች ልጆቻችሁ ትንቢትን ይናገራሉ፣ አለቆቻችሁም ሕልምን ያልማሉ፣ ጎልማሶቻችሁም ራእይን ያያሉ። ሁለተኛም እንዲህ አለ፣ ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔር አጠገብም ካሉ ከይሁዳ አገሮች ሁሉ ምንጩ ከላይ ወደ ታች ይፈሳል። ሙታን በሚነሱ ጊዜ ስለሚሆነው የፍርድ ሰዓትም እንዲህ አለ፣ ፀሐይና ጨረቃ ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል። የትንቢቱንም ወራት አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በነቢዩ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለከ ነቢየ ምህሮ ወግሳጼ ወልደ ባቱኤል ኢዩኤል በሊያ ልሳን እምነማይጼ ከማአንተ ትብ ሶባልቀ ወራ ድንጋጼ በረከት ቆመ በክርስቶስ ዛልቦ ጻጼ ህየንተ በላ ቅድመ አንበጣ ወፄ። በዚችም ቀን እመቤታችን ቅድስት ድንግል ማርያም ታምራትን አድርጋ ደቀ መዝሙር ማትያስን ከእስር ቤት አዳነችው። እንዲሁም በጸሎቷ ኃይል እኛን ከሰይጣን ማሰሪያ ታድነን። በረከትና ረድኤቷም አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለኪ ገነተ ሚያ ወሰሊቅ ዘያይ በስኪ ነፋሰ መርቄ ወደደግ እማይሰረጌጋ ፍትህኒ ወላዲተ ክርስቶስ አምላክ እምነ ሙቃሄ ጽኑ ወማይሰር ድሩቅ ከመፈታኪዮ ዮም ለማትያስ ላይክ። በዚችም ቀን ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ያስነሳው የቅዱስ አልዓዛር ሥጋው ከቆጵሮስ አገር የፈለሰበት ሆነ። ከክርስቲያን ነገሥታትም አንዱ ሥጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ አፈለሰው። ሊያፈልሱትም በወደዱ ጊዜ በከበረ የድንጋይ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ፣ ይህ በመቃብር ውስጥ 4 ቀን ከኖረ በኋላ ከሙታን ለይቶ ላስነሳው ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወዳጁ የሆነ የቅዱስ አልዓዛር ሥጋ ነው። ይህንንም ባዩ ጊዜ ደስ ተሰኙበት። ተሸክመውም ወደ ቁስጥንጥንያ አገር ወሰዱት። ካህናቱም ሁሉ ወጥተው በታላቅ ክብር በመዘመርና በማመስገን ተቀበሉት። በአማረ ቦታም አኖሩት። በዚችም ቀን በዓልን አደረጉለት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም እብል ለዛፍለሶ ንጉሥ ሃበ ቁስጥንጥንያ ምነ ቆጵሮስ አመ በሳጹን ተረክበ ዘምስለ መጽሐፍ ቅዱስ ዘይቤ ዝንቱ ሥጋ አልዓዛር ቅዱስ አርከ እግዚእነ ኢየሱስ ክርስቶስ። በዚህችም ቀን ለከበረች አገር ኢየሩሳሌም ሊቀ ጳጳሳት የሆነ
ቅዱስ አባት አባ ዮሐንስ እግዚአብሔርን በሚወድ የንጉሥ ሰይፈ አረድ ደግሞም ቆስጠንጢኖስ ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ይህም ቅዱስ ከምስር አገር ታላላቆች እግዚአብሔርን የሚፈሩ የክርስቲያኖች አባቶች ልጅ ነው። የዲቁና ማዕረግንም ለመሾም እስከተገባው ድረስ የቤተ ክርስቲያንን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚህ በኋላ በዲቁናው ሹመት አገልግሎቱን ባሳመረ ጊዜ የቅስና ማዕረግን የሚገባ ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርንም በመፍራት የተጠመደ ሆኖ ድሆችንና ችግረኞችን የሚወዳቸው የሚረዳቸውም ሆነ። ያን ጊዜ የሐዋርያት የሆነች የጵጵስና ሹመት የምትገባ ሁና በከበረች አገር በኢየሩሳሌም በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ሕዝቡንም በፈሪያ እግዚአብሔርና በትሕትና የሚያስተምራቸው ሆነ። እነርሱም ስለ ቅድስናው እጅግ የሚወዱት ሆኑ። መልኩና የአንደበቱ አገላለጥ እንደ እግዚአብሔር መልአክ ያማረ ነበር። በሹመቱም ጥቂት ዘመናት ከኖረ በኋላ ከመንበረ ሲመቱ እስከ አራቀው ድረስ በላዩ ሰይጣን ምክንያትን አመጣ። ይህም እንዲህ ነው። በእስክንድርያ አገር ሊቀ ጳጳሳት በአባ ማርቆስ ዘመን በግዛቱ ውስጥ ያሉ እስላሞች ስላመጹበትም የኢትዮጵያ ንጉሥ ፈጅቷቸው ነበርና ስለዚህ በግዛቱ ውስጥ በሚኖሩ እስላሞች ላይ ክፉ እንዳያደርግ ለኢትዮጵያ ንጉሥ መልእክት እንዲልክ ሊቀ ጳጳሳት አባ ማርቆስን የምስር ንጉሥ አዘዘው። አባ ማርቆስም ወደ ኢትዮጵያ ንጉሥ ስለሚላኩ ሰዎች ከመኳንንቱ ከኤጲስቆጶሳቱና ከአገር ታላላቆች ሽማግሌዎች ጋር ተማክሎ እሊህን ብሩሃን ከዋክብት የኢየሩሳሌም አገር ሊቀ ጳጳሳት አባ ዮሐንስን፣ የምስር ኤጲስቆጶስ አባ ሳዊሮስን በእውቀታቸው በአስተዋይነታቸውና በቅድስናቸው መረጧቸው። ወደ ኢትዮጵያ ንጉሥ ሚሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉሥም መምጣታቸውን በሰማ ጊዜ እጅግ ደስ አለው። እሊህንም ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በቅሎቹን አስይዞ ላከ። በመጡም ጊዜ በታላቅ ደስታ ሰላምታ አቀረበላቸው። ከእርሳቸውም ቡራኬን ተቀበለ። ታላቅ ክብርንም አከበራቸው። እነርሱም የሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ ለሊቀ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚህም በኋላ ወደ ሀገረ ስብከታቸውና ወደ ሕዝባቸው መመለስን ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣዕም ስለወደዳቸው የተከበረው ንጉሥ መመለስን ከለከላቸው። በእርሱ ዘንድም እነርሱ እንደ እግዚአብሔር መላእክት ሆነዋልና ፊታቸውን እንደ ፀሐይ ያበራል። ከጥቂት ወራትም በኋላ ከዚህ ዓለም ድካም ሊያሳርፈው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት። በዚያውም ደዌ በሰላም አረፈም። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 22 በዚህች ቀን ብልህ ጥበበኛ የሆነ ቅዱስ ወንጌላዊ ሉቃስ በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልቅ ወንኡስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባስ ህቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት